ክርስቶስ ንስኣሞታን ብዓብዪ ሃይሎ ስልጣን ኣሰሮ ለሰይጣን ኣጋዞ ለኣዳም ሰላም እምእዜሰ ኮነ ፍስሐ ወሰላም። ሰላም ኣምላኽ ይብዛሕልኩም ስድራ ልዕሊ እግዚኣብሔር ከመይ ትውዕሉ ከመይ ትኮኑ? ኣነ ኣምላኽ ይመስገን ሰላም እየ። እንኳዕ ፅሕና ናብ ዳግማይ ትንሳኤ ብርኻብ ዳእማት ይገበረና ልማዓንቲ ኸነ ዳግማይ ትንሳኤ ማለት እንታይ ማለት እዩ? ሒዘልኩም መፅእ ኣለኹ ሓቢርኩም ንክፅንሑ ብትሕትና የለዉ። ዳግማይ ትንሳኤ ክርስቶስ ትንሣኤ ሙታን ብዓብዪ ሃይሎ ስልጣን ኣሰሮ ለሰይጣን ኣጋዞ ለኣዳም ሰላም እምእዜሰ ኮነ ፍስሐ ወሰላም። እዛ ዕለት እዚኣ ሰንበት ዳግማይ ትንሳኤ ተባሂላ ትፅዋዕ። እዚ ከዓ ታሪኹ ምስ ሃዋርያ ቶማስ ዝተተሓሓዘ ታሪክ እዩ። ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ ሳልሳይ መዓልቱ ብሓይሊ ስልጣኑ ግርማ መለኮቱ ንሞት ስዒሩ ተንሲኡ። ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ካብ ሞታን ተንሲኡ በዛ ከዓ ናብቶም ዝሞቱ ብክብሪ ትንሳኤ ኮነ። ኣብ ዕለተ ትንሳኤኡ ሰንበት ምሸት እቶም ደቂ መዘሙራቱ ነቶም ኣይሁድ ስለ ዝፈርህዎም ማዕፆ ተሸጊሩ ነበረ እሞ ጎይታናን መድሓኒናን ኢየሱስ ክርስቶስ ኣብታ ተኣኪቦምላ ዘለዉ መፂኡ ኣብ ማእኸሎም ደው ኢሉ ሰላም ንዓኻትኩም ይኹን በሎም። እዚ ምስ በሎም ከዓ ንሃዋርያት ኣእዳውን ጎድኑን ኣርእዮም እቶም ደቂ መዘሙራቱ እውን ንጎይታ ምስ ረእይዎ ተሓጎሱ። ዮሃንስ ምዕራፍ 10:19-20 ኣብዚ ግዜ እዚ ግና ቶማስ ሃዋርያ ምሳእቶም ኣይነበረን። ቅዱሳን ሃዋርያት ጎይታ ከም ዝተንስአ ምስ ነገርዎ ግና ቅዱሳን ሃዋርያት ቅድሚ መንፈስ ቅዱስ ምቕባሎም ፍጹማት ስለ ዘይነበሩ ኣሰርእቲ ሽንኳር ኣብ ኢዱ እንተይ ዘይረኣኹ ኣጻብዕቲ ድማ ኣብቲ እተሸንኮረ እንተይ ዘይእተኹ ኣብ ጎኑ እውን ኢደይ እንተዘይ ኣእተኹስ ኣይኣመንን እየ በሎም። ዮሃንስ ምዕራፍ 20:25 ድሕሪ 8 መዓልቲ በዚ ዕለት እዚ ከዓ እቶም ደቂ መዘሙራት ከም ብሓድሽ ኣብ ውሽጢ ገዛ ነበሩ። ሃዋርያ ቶማስ እውን ምስኣቶም ነበረ። ማዕፆ ተሸጊሩ ከሎ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ መፅእ ኣብ ማእኸሎም ደው ኢሉ እውን ሰላም ንዓኻትኩም ይኹን በሎም። ድሓር ከዓ ንሃዋርያ ቶማስ ኣጻብዕኻ ናብዚ ኣውፅእ ንእዳወይ እውን ረአዮ ኢድካ ከዓ ናብዚ ኣምፅእ እሞ ናብ ጎኒ የእትዎ ኣማኒ እምበር ዘይኣምን ኣይትኾን በሎ። ዮሃንስ ምዕራፍ 20:26-29 ሃዋርያ ቶማስ እውን ከምቲ ድልየቱ ነቲ ዝተሸንኮረ ጎኑ ዳሰሱ ብኣምላክነቱ ኣሚኑ ጎይታናን ኣምላኽናን ኣምላኸይን ብምባል መሰክር ነዚ ዳግሚ ትንሳኤ ነዚ ዳጊሙ ትንሳኤኡ ዝበሰረሉ ዕለት ድማ ዳግማይ ትንሳኤ እናተባህለ ይፅዋዕ ማለት እዩ። ስለዚ ብትንሳኤኡ ዝረኸብናዮ ተስፋ ድሕነት ክንሕጎስ ከለና ጎኑ እውን ናብኡ ዘብፅሐና መከራ መስቀል እናዘከርና እናስተንተንተንን ክነብዕሎ ይግባእ ማለት እዩ። ምክንያቱ ኣብ ትንሳኤ ዝተረኸበ ዓወት ብዋጋ እቲ ኣብ መስቀል ዝተረኸበ ተበጃውነት ወይ ድማ ቤዛውነት ስለዝኾነ እዩ። ኣብ ቅድስቲ ቤተ ክርስቲያንና ድሕሪ በዓለ ትንሳኤ ዘለዋ 50 መዓልትታት ወርሓ ትንሳኤ ዝበሃሉ ወርሓ ፍስሓ ሓጎስን በፍፅም መንፈሳውነት ክንረክብ ሰሪዓትልና ኣላ። ጎይታና ሰላም ንኣኻትኩም ይኹን ዝተባሃለሉን ጸጋ መንፈስ ቅዱስ ዝተቐበለሉን ሃዋርያት ንትንሳኤኡ ብትብዓት ከም ዘመስከሩ ንሕና ድማ ክርስቶስ ብሓይልን ስልጣኑን ተንስአ ንሰይጣን ኣሰሮ ንኣዳም ናፃ ኣውፅኦ ካብ ሕዚ ሰላም ፍስሓ ኮይኑ እዩ እናበልና ነገረ ትንሳኤኡ ክንእውጅ ይግባእ ማለት እዩ። ቅድሚኡ ኸ ኣይተገለጸሎም እንድዩ ዝብል ሕቶ እንተ ተላዒሉ ምግላፅስ ተገሊጹሎም እዩ። መጀመርታ እንተ ዘይተገሊጹሎም ከሎ ቶማስ ሃዋርያ ኣይነበረን። ቶማስ እተገለጸሉ ከዓ ኩሎም ሃዋርያት ብሓባር ኣይነበሩን። ስለ ኩሎም ሃዋርያት ንኻልኣይ ግዜ ዝተገለጸሉ መዓልቲ ስለ ዝኾነ እዩ ዳግማይ ትንሳኤ ተባሂሉ ዘሎ። እቲ ዋና ምስቲ ዝተተሓሓዘ ዝኽበር በዓል ከዓ ኣግብኣተ ግብር እዩ። እዚ ጎይታና ብዕለት ሐሙስ ኣብ ጌቴሰማኒ ዝገበሮ ጸሎት ሊቃውንቲ ናብዚ ዕለት ኣምፂኦም ብደሙቕ ተኸቢሩ ንኽወዓል ገይሮም እዮም። ዳግማይ ትንሳኤ ዝተደራረበ በዓል እዩ። ናይ ስጉኡ መፈፀምታ ዕለት ዓርቢ እዩ ኮይኑ ግና ቅድሚ ምትሓዙ ኣብ ጌቴሰማኒ ዝነበሮ ጸሎት ልሞና ስግደትን ከመይ ከም ዝነበረ ዝምስጠረሉ ዕለት እዩ። ሎሚ ወር ተወልደ
ወሪዱ ተወልደ ሞተ ተሰቅለ ተባሂሉ ዝመጽእ ኢየሱስ ክርስቶስ ካብ ባሕሪ ኣቦኡ ካብ ባሕሪ ህይወቱ ካብ መንፈስ ቅዱስ ዘይተፈለየ ኮይኑ ናይ ዘኣለም ህይወት ዝሃበና ንሱ እግዚአብሔር ናይ ባሕሪ ኣምላኽ ከም ዝኾነ ዝተለኣኸና ኢየሱስ ክርስቶስ እውን ናይ ባሕሪ ኣምላኽ ከም ዝኾነ ንኽፈልጥ እቲ ናይ ዘለኣለም ህይወት ዝኾነት ሃይማኖት እቲ ዝመሃርክዋ እዩ ኢሉ ተዛሪበ ናብዚ ዓለም ንዓይ ወሪዱ ተወልደ ሞተ ተሰቕለ ንምእማኑን ኣድሐነ ኢልካ ንስኻ ከዓ ምእመናን ቆፂርካ ብሃፍቲ ስሒብካ ብረድኤት ኣቕሪበልካ ምእመናን ኣብነትካ ነጊርካዮም ኢኻ ናትካ ገንዘብ ስለ ዝኾነ ንዓይ ከዓ ሃብካዮም ንሳቶም እውን ሕግኻ ሓለው ዝሃብካኒ ኩሉ ካባኻ ከም ዝኾነ ዝነገርኩዎም ኩሉ ካባኻ ከም ዝኾነ ፈሊጦም እዮም ዝሃብካኒ ሂበዮም እየ ዝነገርካኒ ኣምሂረዮም እየበለ ስልጣኑ ሰማያዊ እምበር ምድራዊ ከም ዘይኮነ ንምግላጽ ናይ ባሕሪ እምበር ካብ ምድራዊ ስጋ ከም ዘይረኸቦ ንምግላጽ እዩ ንሳቶም እውን ዝነገርኩዎም ትምህርቲ ካባኻ ኣካል ዝኣምከለ ባሕሪ ዝእምባህሪ ተወልደ ከመ ዘመጻ ይኮነ ብናትካ ፈቃድ ወይ ድማ ናይ ባሕሪ ኣብነቱ ንምግላጽ እምበር ካብ መንፈስ ቅዱስ ንኸፍለ ኣይኮነን ብናይ ሰለስቲኦም ፍቃድ ከም ዝተወልደስ እስመ በፈቃዱ ወበስፍረተ አቡሁ መንፈስ ቅዱስ ኢሉ ሊቀ ገሊጽዎ እዩ ሰብ ከም ዝኾንካ ኣሚኖም እዮም እናበለ ምስጢረ ስላሴ ኣስፊሑ ኣምሂሩ ናይ ኣዳም በደል ስርየት ከም ዝረኸበ ተዛሪቡ እዩ ኣዳም ምስ ደቁ ድሕነት ዝረኸበሉ ሰዓት ከም ዝኣኸለ እናጸለየ ግብረ ዘወሃብካነ ፍጹም ከበለ ሶሉስ መዓልቲ ቶማስ ወይ ድማ ዲሞስ ተባሂላ ትጽዋዕ ምስ ጎይታ ተራኺቡ ነይሩ እዩ ቶማስ ማለት ፀሓይ ማለት ኮይኑ ቤተናን ኣምላኽናን መድኃኒትና ኢየሱስ ክርስቶስ ብሰንበት መዓልቲ ሐዋርያት ፈሪሖም ኣብ ዝተኣከበሉ ብዕጾ ማዕጾ ኣትዩ ሰላም ንዓኹም ይኹን ብምባል ትንሣኤ ክገልጸሎም እንተሎ ኣብ መንጎኦም ቶማስ ሐዋርያ ኣይነበረን ዮሃንስ ምዕራፍ 10 ቅዱስ ቶማስ ሐዋርያ ብክርስቶስ ተስፋ ቆሪጹ ሐዋርያት እውን ገዲፉ ክኸድ ሓሰበ ትንሣኤኡ ዝረኣዩ ሐዋርያት እውን ጎይታ ከም ዝተንስአ እንተነገርዎ ከይረኣኽዎ ኣይኣመንን ብምባል ዝተቃወመ ሰብ እዩ ሊቃውንቲ ብትርጓሜ ድማ ቶማስ ናይ ጎይታ ትንሣኤ ዝተቃወመ ካብቶም ትንሣኤ ሙታን የለን ኢሎም ዝኣምኑ መደብ ኣይሁድ ወይ ከዓ ሰደቃውያን ወገን ስለ ዝነበረ እዩ ይብሉ ጎይታ ግና እንድሕረ ዘይኣምን ደኣ ናይ ባዕሉ ጉዳይ ትንሣኤ ንምርኣይ ምስ ሐዋርያት ክጸንሕ መተገቦ እንተበለ ንሓደ ድኹምን ተጠራጣርን ሐዋርያ ክብል ንቶማስ ካብ ጥፍኣት ክንኸመለስ ዳግማይ ግዜ ተገሊጹሉ ኣብቲ ግዜ ቶማስ ኣማኒ እምበር ዘይኣማነ ኣይትኾን ኢሉ ንሓጢኣቱ ቆነና ሂቡ ንዕንቱ ድማ ሽኮር ዝውቀን ኣእዳውን ኣእጋሩን ረአ ኢሉ ንቆስሉ ዳህሲሱ ንክገልጸሉ ገበሮ ንሓጢኣቱ ይፈርድ ብፍቕሪ ዳግማይ ዕድል ስለ ዝሃቦ ድማ ቶማስ ክስካብ ሃገረ ህንዲ ወንጌል ብምስባክ ከም ሽንጉርቲ ቆርበቱ ክሳብ ዝልሕፃፅ ደሞ ክሳብ ዝፈስስ ምስክር ወይ ድማ ሰማዕትነት ዝኾነ ሐዋርያ እዩ ንሕና ኸን ክንደይ ግዜ ካልኣይ ዕድል ተዋሂብና ይኸውን ኦ ጎይታ ክርስቶስ ብዕለቱ እንዳበደልኩ ምሕረትካ ዘብዛሕካለይ ብዙሕ በደለይ ኣይምሕረንን እንትብል ይቕረ ኢልካ ኣብዚ ዘብፅሕካኒ ተመስገን እግዚአብሔር ዝብለና ሰባት ክንደይና ዳግማይ ትንሣኤ ተባሂላ ትጽዋዕ ስለምንታይ እያ ዮሃንስ ምዕራፍ 10:14-30 ከምቲ ኣብ ዕለተ ሰሉስ ዝተገለጸ ኮይኑ ቶማስ ኣብቲ ቀዳመይቲ ሰንበት ትንሣኤ ጎይታና ሐዋርያት ክገለጸሉ ከሎ ስለ ዘይነበረ ነትንሣኤ ጎይታ ብሰሚዕ ጥራይ ዘይኮነስ ዝረኣዮ መንታ ክምስከረሉ ደልዩ ከይረኣኹ ኣይኣምንን ብምባሉ ጎይታ ናብ ልቡ ፈሊጡ ኣብ ሰሞኑ ዳግማይ ንሱ ኣብ ዝተረኸበሉ ተገሊጹሎ እሞ ንቶማስ ሐዋርያ ኣጻብዕኻ ናብዚ ኣምጽእ ንእዳሁ ይረአ ኢድካ ከዓ ናብዚ ኣምጽእ እሞ ናብ ጎኒ የእትዎ ኣማኒ እምበር ዘይኣማነ ይትኾን ኢሉ ስለ ዝነበረ እዩ ንሱ እውን ከምኡ ገበረ ማለት እዩ እዳው ግና እሳት መለኮት ስለ ዝተንከፈ ቆርየን ተሪፈን እየን ጎይታ ግና ምሒርዎ እዩ ቶማስ ድማ መሊሱ ጎይታይ ኣምላከይ
ኢሉ በቲ ሓደ ኣምላክነቱ በቲ ካሊእ ድማ መሃርነቱ ጎይትነቱን መስከረ። ስለዚ እዚ መዓልቲ ጎይታናን መድሓኒናን ኢየሱስ ክርስቶስ ዳግማይ ትንሳኤ ዝተረጋገፀላን ምስጢረ ንሐዋርያት ዝተገለፀሉ ስለዝኾነ ዳግማይ ትንሳኤ ተባሂላ ትፅዋዕ ማለት እዩ። ኣሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ